ጂያንና አሊያ በቦራን እየተፈተኑ ናቸው። ቦራን በራሱ ጥፋት እስር ቤት ገብተዋል። ቦራን ከእስር ቤት ካለወጣችኝ ብሎ መልሶ እያስጨነቀና ግፊት እያደረገ ያለው ደግሞ መልሶ ጂያን ላይ ነው። ጂያን ደግሞ እሱ መልሶ ከእስር ቤት ቢያስወጣው ምን አይነት ጦርነት ሊፈጠር እንደሚችል ለመገመት ለሁሉም ቀላል ነው። ቢሆንም ግን ቦራን እዛ እስር ቤት ውስጥ ገብቶ እንዲበሰብስ ጂያን ፍላጎት የለውም። ስለዚህ ነዲምን አግኝቶት ከእሱ ጋር ሊደራደር እየሞከረ ነዲም ላሰብበት ብሎ ዞር ብሏል። ጂያን ደግሞ በዚህ አጋጣሚ ከቁስሉ እያገገመ ነው ያለው። ቦራን የሚያሳስበው የጂያን መቁሰል አይደለም። ጂያን የቆሰለው እዚህ ጋር ቦራን ሲተኮስበት እሱን አድናለሁ ብሎ በመሃል ሲወረወር ነበረ። አሊያ ይህ ነገር አበሳጭቷታል። በአንድ በኩል ደግሞ ካያና ዘሪን ተጣምረዋል። ዘሪን ወደ ጀርመን ፍራንክፈርት ሄዳለች ተብሎ ሲጠበቅ እሷ ግን ያለችው እዚሁ ማርዲን ቱርክ ውስጥ ነው። ሁለቱን ያጣመሩት ደግሞ እነ ጂያን ናቸው። ቪዳንን ብትሆን በጨራሻ ታቀም ነበረ። አሁን ደሚር ነው ስለዚህ ነገር የማያውቀው። ደሚር የታለች ሚስቴን አምጣ ብሎ ከካያ ጋር ሲጣላ ድንገት ጂያን መጥቶ እግሩን በጥይት መጥቶታል። አሁን ደሚር ሆስፒታል ተኝቷል። እንደውም ፓራላይዝ እንዳይሆን በጣም ተሰግቶ ነበረ። በአንድ በኩል ደግሞ ካያ በቀጥታ ዘሪን ደውላለት ወዳለችበት ቦታ መጣ። መድኃኒት ገዝተና ብላው ነበረ። መድኃኒቱን ገዝቶ ሲመጣ ግን ቀደም ብሎ ኢፔክን አግኝቷት ሲያናግራት ስለነበረ ደህና ሁኚ ብሏት መኪና ውስጥ ገብቶ ላጠ ሲል እሷ እየተከተለችው ነበረ። ማየት ትፈልጋለች። በአጥር ጋር ሆና ተደብቃ ማየቷን ቀጠለች። ድንገት ካያ ዘሪን ወታ ስትቀበለው ሲተቃቀፉ አየች። ስታይ ልቧ ስብር ነበር ያለው። ልቧ ለሁለት ነው ትርክክ ያለው። ከዛ በኋላ በዚህ መንገድ ይህን ሁሉ ነገር ከተከታተለች በኋላ እያለቀሰች ተመለሰች። በአንድ በኩል ካያና ዘሪን ተመልሰው ወደ ቤት እየገቡ ነበር። የኔ ቆንጆ እያለ ግንባሯን እየሳመ ነበረ። ደሞም ያቅፋታል። እንዴት ነው ሆድሽ እየጨመረ ነውና አሁን እያለ እየጠየቃን ነበረ። እንዲህ እያሉ አብረው እያወሩ ነበረ። ሮማንቲክ የሆነ ሙቀቱ ሲገቡ በድንገት ቪዳን የመጣችው እንዴ አንተ ምልቶ መጣ ብሎ ልሱ እየጠጋሽ ነበር። እንዴ እማዬ ሄደሽ አልነበር እንዴ? ሄደሽ ነበር እኮ እንዴ መጣሽ? ትላታለች ዘሪን። በሄድስ ስልኬን ረስቼ ተመለስኩኝ። አንተ እዚህ ምን ታደርጋለህ ብላ ቪዳን ከካያ ጋር መጣላት ጀመረች። እየደበደበችው ነበር እየጮኸች ጀርባውን ስትመታው ሆዱን ስትመታው። ዘሪን በአንድ በኩል የእናቷና የካያ ድብድብ ግርም ብሏት ስታያቸው ነበረ። የሚያስቅ ድብድብ ነበረ። ምን ሰራላ አንተ እዚህ ምንድነው ምን ብዬ ነበር ናና ቆይ ናና አንዴ ልደልቀህ ና እያለች ጀርባውን እያለችው ነበረ። እንዲህ እያሉ እየተጣሉ ዘሪን ስቃለች። ከዛም በኋላ እንዴ ቪዳ ማዬ ተረጋጋሽ እያለ እሱ ደግሞ ይመለከታታል። ከዛ በኋላ ተቀመጠች። መፍዘዙን አቁምና አምጣልኝ አለችው። ደክሞሻል እያለ ነበር። ውሃ አምጣልኝ ዝም በል ነው አምጣልኝ አለችው። ከዛ ሆኖ እያመጣ ሰጣት። ይሄው ጠጪ እንዴት ነው ማለት እንቀጥላለን ድብድቡን ካቆምንበት እንቀጥላለን እያለን ነበረ። ቆይ የረፍት ሰዓት ነው በቃ ነገ በዚህ ሰዓት እንቀጥላለን ካቆምንበት እያለችው ነበረ። ይሳሳቃሉ። እናንተ አብዳችኋል እንዴት ነው እንደዚህ አይነት ሁኔታ ውስጥ ሆናችሁ የምትገናኙት ብላ እየጠየቀቻቸው ነበረ። በአንድ በኩል ካያኔ እኮ ወዳታለሁ ብሎ ይናገራል። በአንድ በኩል እሷ ግን እሺ ብላኝ ነበረ 1 ሜትር እንኳን አልቀርባትም ብላኝ ቃል ገብታ ነበረ እያለች ትጠይቀዋለች። በሌላ በኩል እነ ጂያን ከሰዓት አካባቢ ወደ ቤት እየመጡ ናቸው። ሰዳከት ቆማ እየጠበቀቻቸው ነበረ። አሊያና ጂያን ከመኪናው ወረዱ። ከዛም በኋላ ህፃኑ ጂያን እየሮጠ ሄዶ እየተቀበላቸው ነበረ። ጂያንን ሰላም እያለው ጂያን ሲያቃስት እንዴ አባዬ ምን ሆናል እያለው ነበረ። ምንም ትንሽ ጂያን አሞኝ ነበር እያለ ነበረ ጂያን። ከዛም ቦራን የለም እንዴ አባዬ ለምንድን ያልመጣው ብሎ መልሶ ጠየቀ። የሆነ ጉዳይ ነበረው ይመጣል እሱን ሲጨርስ ብሎ ጂያን መለሰለት። ከዛ ህፃኑ በቃ ልጫወት ብሎ ዞር ይላል። ከዛ አሊያና ጂያን ቀስ ብለው በደረጃው እየወጡ ናቸው። ሰዳከት ምንም ልትላቸው አልፈለገችም ነበረ። ብቻ እንደዚሁ በጎን በኩል እያየቻቸው በአጠገቧ እያለፉ ድንገት ተደወለላት። ስልኳን አነሳችው። ሄሎ ማዬ ቦራን ነኝ እያለ ነበር። ቦራን ነበር የደወለው። እንዴ ቦራን ልጄ ስትል ሁለቱም ደንግጠው ሰዳከትን መመልከት ጀመሩ። እማዬ ምን እየሆነ ነው ያለው? ምን አረጋለሁ እስካሁን ድረስ እስር ቤት? ጂያን ምን እየሰራ ነው ያለው? ጂያን ነዲምን አላናገረውም እንዴ? ድርድሩ አልተጀመረም እንዴ ይላታል። ድርድሩ ተጀምሯል፣ እየሰራበት ነው ልጄ፣ አታስብ እስካሁን ድረስ ነዲም ያለን ነገር የለም ግን እየሰራንበት ነው አለችው። ከዛ እሱ ይሄን ያህል ተስፋ ማድረግ እያቆመ ነበረ። ምክንያቱም ነገሩ ምንም ተስፋ የሚሰጥ ነገር የለውም። ደነገጠ። ከዛም በኋላ ስልኩን ከጆሮ ላይ እየወረደ ሰዳከት ደግሞ ቦራን ልጄ እያለች እየጠየቀች ነበረ። ከዛ እሱ ስልኩን ከጆሮ አራቀና ዘጋው። ከዛ በኋላ ፖሊሱን በቃ ጨርሻለሁ ሰደኝ እያለው ነበረ። ሰዳከት ከዛ ዘጋው። ጂያን ማድረግ ያለብን ነገር በሙሉ አድርግ፣ ነዲም የሚፈልገው ነገር ካለ በሙሉ ስተው ነበር። ማዬ እንዴት ነው ሁሉን ነገር ምሰጠው እያላን ነበር። በቀጥታ ወደ ክፍሉ ይገባል። አሊያም ወደ ክፍሏ እያመራች ነበረ። በአንድ በኩል ቦራን ወደ ነበረበት እስር ቤት እየተመለሰ እዛው ፖሊስ ጣቢያ ነበረ። ኤጀመል ድንገት እያየው ነበረ። ኤጀመል አስፈቅደው ድንገት እየመጣ ነው። ቦራን እስር ቤት ውስጥ ገብቷል። ድንገት ኤጀመልን ሲያየው እየደነገጠ ነበር። አንተ እዚህ ምን ታደርጋለህ? ውጣ ከዚህ ጮሃለሁ እያለ ነበረ። አትናደድብኝ እባክህ አትበሳጭ እንደሱ ይኸውልህ ተረጋጋ መጀመሪያ እዚህ ሁሉ ነገር ውስጥ እንድትገባ ያረገ ጂያን ነው ለዚህ ሁሉ ነገር ተወቃሹ እያለ ይናገራል። ሚስቱን በጭራሽ አይሰጥህም አውቆ ነው እያለ ሲናገር ዝም በል ይኸውልህ ዝም ብትል ይሻላል እያለ ፖሊሱን መጣራት ጀመረ። ቦራን ይህ ሁሉ ነገር ጨዋታ ነው ጌም ነው አይገባህም እንዴ እያለ ሲናገር ቦራን አሁንም ቢሆን ኦፊሰር እያለ እየተጣራ ፖሊሶቹን ለመጣራት
ለማጣራት ሲሞክር ሲጀመር ከዚህ እስር ቤት ማን እንደሚወጣ እናያለን። እስኪ ማኑ ሊያስወጣ የሚችለው ስታስበው ጂያን ከዚህ እስር ቤት የሚያድን ይመስላል። በፍጹም አያረገውም ነው የምልህ። ከነዲም ጋር አደራደራሉ ምናምን ነገር አለ አይደለ? ምንም ድርድር የለም፣ ምንም ስምምነት የለም። ሁሉም ነገር ውሸት ነው። ስማ አቃቤ ሕጉ እየጠበቀ ነው ያለው። አንተ ላይ አንድ ጊዜ ክስ ሲመሰርት ወደ ችሎት ትወሰዳለህ። ከዛ ምንም አይነት መውጫ ቀዳዳ አይኖርህም እያለው ነበረ። ቦራን አበደ። ውጣልኝ እያለ ነበረ። በድንገት ፖሊሱ መጣና ኤጀመልን በቃ ውጣለት እያለው ነበረ። በዚህ መንገድ ፖሊሱ እየጎተተ ኤጀመልን ይወስደዋል። በሌላ በኩል ከዘሪን ጋርና ከእናቷ ጋር ተፋጠዋል። ዘሪን እና እናቷ ሶፋ ላይ ቁጭ ብለዋል። ካያን ፊት ለፊታቸው ተቀምጠዋል። ከዛም በኋላ እኔ አሁን ከዘሪን ጋር መሆን እችላለሁ ችግር የለም እያለ ቪዳን ከፈለገች መሄድ እንድትችል እየነገራን ነበረ። አለቅልህም አለችው። በአንድ በኩል እኔኮ ልጅሽን በጣም ነው የምወዳት አንድ ጊዜ እንኳን ተረጂ እያለ ይለምናት ጀመረ። ከድሮ ጊዜ ጀምሮ እንደሚወዳት ምንም የተለየ ነገር እንደሌለ ነግራታል። እች ልጅ ግን ገና መፋታት አለባታ፣ ገና ትዳሩ አልፈረሰም። ምን እያልክ ነው ያለው? በትዳር ላይ ሌላ ነገር እንጨምር እንዴ እያለችው ነበረ። ግን አትወደውማ ደሚርን። እሱ ነው ዝም ብሎ ከሷ ሱስ የያዘው። ምንም የሚመጣ ልዩነት የለም እባክሽ ብሎ ለምናት። እኔ እንከባከባታለሁ ብሎ እየለምናን ነበረ። ምንም እንኳን የደሚር ሚስት ብትሆንም እኔ አሁንም ቢሆን ለእኔ ሚስቴ ናት እያለ ይናገራል። ምንም የሚቀየረው ነገር እንደሌለ ያስረዳታል። ከዛ ቪዳን ለማንኛውም ፍሪጅ ውስጥ የሚበላ ነገር አለ ብላ ተናገረች። ከዛ ለካያ አንዳንድ ነገር ነገረችው። ከዛ በቃ ሊድ እያለች ነበረ። ሴት ልጇንም ካያንም ተሰናብታ እየወጣች ነው። ዘሪን እና ካያ ተቃቀፋሉ። ኤጀመል ወደ ቤት መጥተዋል። ወደ ቤት ሲመጣ ማንም የለም። ጭር ብሏል። ግራ ገባው። የት ሄዶ ነው ብሎ ራሱን እየጠየቀ እየተንጎራደደ ነው ያለው። በድንገት የመጣችው ቪዳን ነበረች። ልጄ ታለች። ከኔ የመጣሽው ደግሞ አንቺ እያለ ነበር። እንዲህ ወክል አረግ ምን ችግር አለው ስትለው ነበረ። ልጄ ሳላት አላቅም እያለችው ነበረ። የት ነው ላክሻት? ፍራንክፈርት የት ነው ላክሻት? በይ ንገሪኝ እያለ ከሷ ጋር እየጨቃጨቀ ነበር። ስሜ ማን ላይ ተማምነሽ ነው? ቆይ ሻሂን ላይ ተማምነሽ ነው? ሻሂን ምንም አቅም የለውም እኮ ያ ልጅሽ፣ ፈዛዛው ልጅሽ እያላት እሱን መናገር ጀመረ። በድንገት ከኋላ ሻሂንና ናሬ እየመጡ ነበረ። ከዛ እሷ አልፈራም እያለችው ነው። አልፈራም ስትለው መጀመሪያው ነው ከሷ ጋር ሲጨቃጨቅ መጀመሪያ ይሄን ጥርስን ቦርሽና አናግረኝ ስትለው ተናደደ። ሊደበድባት ሞከረ። ድንገት እነ ሻሂን መጥተው ይገላግላሉ። ሻሂን አባቱን እያነቀው ነው። ናሬ ባንድ በኩል ቪዳን ለማረጋጋት እየሞከረች ነው። ዘሪን የት እንዳለች ተነግሩኛላችሁ አንግሩኝም እያለ ኤጀመል እዚህ ይጠይቃል። ምን ያደርግልሃል? እስኪ ምን ያደርግልሃል? ልጅ መልሰህ ልታሰቃያን ነው እንዴ? ከዚህ በኋላ ልጅ የለህም፣ እኔም በሆን ልጅ አይደለሁም፣ ከዚህ በኋላ ቤተሰብ የለህም እያለ ሻሂን ይናገራል። ቪዳን ባንድ በኩል እኔም በሆን ሚስት አይደለሁም ብላ ትናገራለች። ካልደበደብኩሽ እያለ ከሷ ጋር ሊጣላ ነው። ስማ ከዚህ በኋላ እኛ አንተ ቤተሰብ አይደለንም እያለ ሻሂን ይናገራል። ውጡ ከዚህ ታዲያ የእኔ ቤተሰብ ካልሆናችሁ እዚህ ታዲያ ምን ታደርጋላችሁ? ከቤቴ ውልቅ ብላችሁ ውጡ እያለ ነበር። ሻሂን ደግሞ ይሄ ቤት ሲጀመር ጃን እንዲመዘገብ ያደረገው በእኔ ስም ነው። ይሄ ቤት የኔ ቤት ነው፣ የኔ ቤት ስማ፣ በእኔ ስም እስከተመዘገበ ድረስ አንተን እንደውም ከዚህ መልቀቅ ያለብህ፣ ቀጥ ብለህ ከዚህ ትወጣለህ እያለ ነበረ። ይሄን ቤት መቼም አልለቅም፣ ወደ አልቦራ ትልቁ ቤት እስከገባ ድረስ መቼም የትም ልሄድ አልችልም። ስፈልግና አንተ ትወጣ ትችላለህ፣ ስፈልጉ እናንተ ጠረግ ብላችሁ ልትሄዱ ትችላላችሁ። ስሙ ዘሪን የት እንዳለች የማትነግሩኝ ከሆነ ህይወታችሁን ከባድ ነው የማረገው እያለ ይዝታል። አረ እንደፈለግ ግዛት ምንም አታመጣም እያለች ደግሞ ቪዳን ትናገራለች። ከዛም በኋላ ቪዳን ተከተላቸው ወደ ሻሂንና ናሬ ክፍል እየገባች ነው። ኤጀመልም እየተሳደበ ወደ ራሱ ክፍል ያመራል። በሌላ በኩል አሊያ ማታ ላይ ልብስ እያስተካከለች ነው። ልብሷ ልትቀየር የልጇ ክፍል ውስጥ ነው ያለችው። በድንገት ሰዳከት በሩን ቀስ አርጋ ገፋ አርጋ ከፈተችው። ከዛም በኋላ ወደ ክፍሉ እየገባች አሊያ አንድ ጊዜ እናውራ አለቻት። አሊያ እሺ እያለች አልነበረም። አሊያ ይኸውልሽ ነገሩ እንደምታስቢው ቀልድ አይደለም፣ ይሄ እቃቃ አይደለም፣ በጣም የሚያስጠላ ነገር ውስጥ እየገባን ነው። ቦራን መቼም አይተውሽም፣ እውነቱን ስነግርሽ ቦራን አይተውሽም። ቦራን በጭራሽ ሊለቅሽ አይችልም። ቦራን በቀላሉ አይፋታሽም፣ እየነገርኩሽ ነው። ጂያንና ቦራን በጣም ኃይለኛ እልህ ውስጥ ተጋብተዋል። እንግዲህ ምን እንደሚሆን አላቅም፣ ነገር ግን ለአንቺ የሚሆን መፍትሄ ያለኝ ሂጂ ከዚህ። ይኸውልሽ ሲጀመር እስከዛሬ ድረስ በጣም ብዙ ነገር ያየሽው፣ ብዙ መከራ የተቋቋምሽው ለልጅሽ ብለሽ አይደለ? ይኸው ለልጅሽ የሚጠቅመውን ነገር እየነገርኩሽ ነው፣ ለአንቺም ለልጅሽም። ከዚህ ቀጥ ብለሽ ሂጂ በቃ። ሁለቱም ጂያንም ቦራንም አንቺን ሊያገኙ የማይችሉበት ቦታ ሂጂ፣ እኔ ያግዝሻለሁ፣ ጥፊ ከዚህ በቃ። ከሄደሽ የሆነ ቦታ ተደበቂ እባክሽ ብላ እየለመነች አልነበረም። አሊያ ዝም ብላ አየቻትና ሲጀመር ይህን ርዕስ ድጋሚ መደጋገም አለብን እንዴ? በቀኑ ስለዚህ ጉዳይ ስንት ጊዜ ነው ያወራንበት? ወይዘሮ ሰዳከትን እንግዲህ ሀሳቤን ቀደም ብዬ ሳሳውቅ ነበር። ዝም ብሎ ሁል ጊዜ ስለዚህ ጉዳይ ለማውራት ካልፈለግሽ በስተቀር ምንም ማድረገው ነገር የለም። ለምን ብዬ ሄዳለሁ፣ እዚሁ ሆኜ መታገል ፈልጋለሁ ትላለች። ሰዳከት ግን መከረቻት፣ ለራስሽ ጥቅም ነው ብላ ብዙ መከረቻት። በድንገት ጂያን እየመጣ ነበረ። ጂያን በሩን ከፈት አረገ። አሊያ የትም አትሄድም እማዬ፣ አሊያ እዚህ ትቀራለች ብሎ ይናገራል። ሰዳከት ደንግጣ እያየችው ነበረ። ጂያን እኮ ለእናንተ ብዬ እኮ ነው። ጂያን ይኸውልህ ስማኝ፣ ነገሩ ከባድ ነው። ይኸውልህ እንደዚህ ማይሆን ነገር ነው። ይኸውልህ ከወንድም ጋር ትበላላለህ፣ ይቅርብህ ስትለው እኔ የጂያን ሚስት ነኝ፣ እንግዲህ ከጂያን ጋር እዚሁ የምቀረው ሌላ የትም ሄድበት ቦታ የለም ብላ ትናገራለች። አሊያ እሱን አትስሚ፣ ይኸውልሽ እሱን አትስሚ፣ ከዚህ አምልጪ ባክሽ እያለች ስትናገር ሰዳከት ወይዘሮ ሰዳከት ልብስ መቀየር አለብኝ ባክሽ፣ በቃ ስጨርሽ ውጪ ብላ በቀጥታ አሊያ እየወጣች ነበረ። ጂያንም ቢሆን ዝም ብሎ እናቱን አያትና ወጣ።
መሰዳከት ነገሩ በጣም ከባድ ሆኖባታል። ያለችው የልጇ የቦራን ክፍል ውስጥ ነው፣ ወይም ደግሞ ህፃኑ የሚተኛበት ክፍል። ወደ ጥግተ ዞር ብላ ፎቶዎችን እየተመለከተች ነበረ። የቦራን የጃንን የአባታቸውን የቤተሰብ ፎቶ እየተመለከተች ታለቅሳለች። በሌላ በኩል አሊያና ጃን ተያይዘው ወደ ክፍላቸው መጥተዋል። አሊያ ጭንቀት እያበዛች ነው። እሺ መውሰድ ያለብህ መድኃኒት እያለች ተራ በተራም የሚወስደው መድኃኒት ትናገራለች። መብላት ያለበትን ምግብ እየነገረችው መጣና እጇን ይዞ አሊያ ተረጋጊ፣ እኔ ተቀመጪ እያለን ነበረ። እንድትቀመጥ አረጋት። እሺ ወስዳለሁ መድኃኒቶቹን፣ ነገር ግን ይኸውልሽ ተረጋጊ እያለን ነበረ። ትንሽ እንደተረበሸች ያስታውቃል። ከዛ መሳሳቅ ጀመሩ። ከዛ አቀፈችው፣ ጥብቅ አርጋ አቅፋው። በድንገት ህፃኑ ጂያን መጣ። አባዬ እንዴ ቅድም እኔ ላቅፈ ስለ እምቢ ብለኝ እማዬን ታቅፋታለህ እንዴ እያሉ ነበረ። ኧረ አላቀፍኩትም፣ ከጀርባው ላይ እኮ የሆነ ነገር ላስረዳት ብዬ እኮ እያለች አሊያ ማስረዳት ትጀምራለች። ከዛ ጂያን መጣ፣ አብሯቸው ተቀመጠ፣ እያወራ ነበረ። ከዛ ሲያድግ ምን ለመሆን እንደሚፈልግ እየተናገረ ነበረ። ከዛ እንደ አባቴ ጂያን ትራንስፖርት ሎጂስቲክ መስራት ነው ፈልገው አለ። ከዛ ይህን ጊዜ አሊያ ደግሞ ዶክተር መሆን ያለበት ትለዋለች። ትምህርት መማር አለብህ አለችው። ትምህርትማ አባዬም ተምሯል እኮ ጂያንም ተምሯል፣ ምን ችግር አለው ተምሬ የሎጂስቲክ ስራ ብሰራ እያላን ነበረ። ከዛ ጂያን ችግር የለም እሱንም ይለዋል። ከዛ በመጨረሻ ህፃኑ አሰባሰበና በቃ አልቦራ መቆጣጠር ፈልጋለሁ፣ የአልቦራ ጎሳ ዋና መሪ መሆን ፈልጋለሁ ብሎ ተናገረ። ይሄ ንግግሩ እያስደነገጣቸው ነበር ሁለቱንም። ከሆነ በያሩት ከዛ እያባበሉ ሊያስተኙት ወደ ክፍሉ ይዘውት ይመጣሉ። በሌላ በኩል ሻሂንና ናሬም ቢሆኑ ክፍላቸው ውስጥ ናቸው። እነሱም እያወሩ ነበረ። ሻሂን ነገር በዚሁ ከቀጠለ እንዴት ከባድ እንደሚሆን ግን ታውቀዋል አላረለ አባትህ በጣም እየረበሸ ነው ያለው። እንዲሁም አባትህ እዚህ ከሚበጠብጠን እኛን ውጣ ምናምን ነገር ከምንባባል ለምን አንደኛችን እኛ ራሳችን የራሳችን ነገር አንፈልግም አለችው። የት ነው የምንፈልገው? ይሄማ የገዛ ቤቴ ነው፣ የትም አልሄድም ይሄን ቤት ትቼ እያለን ነበረ። አይደለም ሻሂን እያወቅ ይሄ ቦታ ለእናትም ለእህትም ምናልባት ከባድ ነው የሚሆነው እያለችው ነበር። እንደውም ልጅ ከተወለደ እንዴት ብለን ነው የምናሳድገው አለችው። እንዴ ቆይ አንዴ ናሬ ያረገሽ እንዴ እያለን ነበረ። ማለቴ ትንሽ ቀኑ አልፎብኛል ግን እርግጠኛ አይደለሁም መመርመር አለብኝ ስትሮ ነበረ። እንዴት አልነገርሽኝም? እንዴት ከሆነ ዝም አልሽኝ? የኔ ውድ አረገሽ እንዴ? የልጅ አባሎት ለሆን ነው የልጅ አባሎት ታረጊ ነው ማለት ነው እያለ እያቀፋን ነበረ። ቆይ መረጋገጥ አለበት እርግጠኛ እኮ አይደለም የሚውል በኋላ ደግሞ እንድትደሰት ልባችን እንዳይሰበር አለችው። እንሞክራለን ታዲያ ምን ችግር አለው የት ሄድብናል እያለ ነበረ። ከዛ እያቀፋት ሁለቱም መሳሳማቸውን ቀጠሉ። አልጋ ላይ ሆነው ይተቃቀፋሉ። በሌላ በኩል አሊያና ጂያን ህፃኑን ጂያን እዛው እንቅልፍ አስተኙት። ህፃኑ ጂያን የጂያን አልጋ ላይ እንቅልፍ ወሰደው። ከዛ ቅፌ ልውሰደው እያለችው ነበረ። ለምን ይነሳብሻላ? እንደውም በቃ ለምን እዚሁ አያድርም ካጠገቡ ሆናለሁ እተኛለሁ ይላታል። ሌሊት በእንቅልፍ ልቡ ሲወራጭ እንዳይመታ ብዬ ነው አለችው። እኮ አጠገቤ ትሆኛለሽ አንቻለት ማን እዚህ ላድር አለችው። አዎ ምን ችግር አለው እያለ ነበረ። ኧረ ጂያን ድንገት ደግሞ እናትህ ከመጣች ሌላ ጦርነት ውስጥ ነው የምንገባው እያለችው ነበር። ለምን ትመጣለች? በሩን ቆልፈዋለሁ አላት። እርግጠኛን አለችው። አዎ ቆልፈዋለሁ ይላታል። ከዛም በኋላ በቀጥታ ጋደም አለ ከህፃኑ አጠገብ። እሷም ህፃኑን መሀል አድርጋ በጎን በኩል ጋደም እያለች ነበረ። ከዛ ጂያን ቀና ብሎ እንቅልፉን ይተኛል። በሌላ በኩል ካያ እንዲሁም ዘሪን ምርጥ ጊዜ እያሳለፉ ናቸው። ከረዥም ጊዜ በኋላ አንድ ላይ ሆነው ጥሩ ጊዜ የሚያሳልፉበትን እድል አግኝተዋል። ሁለቱም ተቃቅፈዋል። በድንገት ስለ ደሚር ተወራ። ይህ ሰው ያፈቅርሻል መሰለኝ አላታል። አዎ ፍቅርም በለው እንደገና ደግሞ ልክፍትም ነው እባክህ ዝም ብሎ ከመሬት ተነስቶ እንዴ እኔ ያንተ ልጅ ተሸክሜ እያለው ለምን እንደዚህ አይነት ስሜት ያሳያል እያለች ስትናገር ነበር። ካያ እየተናደደ መጣ። በቃ ስለዚህ ነገር መነጋገር የለብንም ለምን እናወራለን አለችው። ከዛ መልሳ ኢፔክስ ተወደ ነበር እኮ አለችው። አዎ ኢፔክ በጣም ጥሩ ሴት ናት። ኢፔክ ልቧ በጣም ንጹህ ነው። ምትገርም ሰው ናት። እንግዲህ ነገሮች እኔ እንደዚህ እንዲሆን አልፈለግኩም። ተስፋ የቆረጠችው ስለ እርግዝናው ስታቅ ነው እንጂ በፍጹም ተስፋ ማትቆርጥ ሰው ናት። በቃ እሷ እስከ መጨረሻው ትታገል ነበረ እስከ መጨረሻው በቃ እያላን ነበረ። ከዛ የልጃቸውን ስም ብለው እንደሚያወጡለት ይነጋገራሉ። ጾታ ምን እንደሆነ ማወቅ አለብን ይባባላሉ። እንዲህ እያሉ እየተሳሳቁ ምሽታቸውን ሲያደምቁ ነበረ። ጂያን በጠዋት ከእንቅልፉ ሲነሳ አሊያ ቀድማ ተነስታለች። መድኃኒቶቹን እያዘጋጀችለን ነው። ህፃኑ ጂያንም የለም። ከዛ በኋላ አጠገቡ ሆና ቁርስ መብላት አለብን እንሂድ እያለችው ነው። ልብሱ እንዲቀይር እየነገረችው ከዛም ዞር ትላለች። እሱ ደግሞ እስኪ ነዲም እንዴት አድርጎልኝውን ምን ሀሳብ ላይ ደረሰ ለጠይቀው እያለ ነው። ምክንያቱም ካናገረው አንድ ቀን ሊሞላው ነው። ትላንትና ነበር ያናገረው። ደሚር በአንድ በኩል አሁንም ቢሆን ሆስፒታል ውስጥ ነው ያለው። በድንገት ነዲም መጣ። ሲመጣ ደስ አለ ፓራላይዝ የመሆን መስሎ ደስ ብሎ ነበር አይደለ? እመነኝ ነገር ግን ፓራላይዝ አልሆነም። እኔ አሁንም ቢሆን ጤነኛ ነኝ፣ በእግሮቼ መራመድ እችላለሁ እያለው ነበረ። ነዲም ትኩሮ ሲመለከተው ምንድን ነው ጣቢያ ሄድክ? ቃልህን ሰጠህ? ባለፈው ዕለት የሰጠውን ቃል ገለበትክ? ጂያን የሚሰጠን ጥቅም ተጠቅመ ቦራን ይቅር እንዲባል አረክ? በል እስኪ አናገርካቸው እያሉ ነበረ። እንዲህ ያለ እየጠየቀው ነዲም ዝም ብሎ ደሚርን እያየው ከዛ በኋላ በድንገት ነዲም ተደወለለት። ሲደወልለት ዝቅ ብሎ ስልኩን ተመለከተ። የሚደውልለት ጂያን ነበረ። ስልኩን እያየው ማንሳት አልፈለገም፣ ዘጋው። ሲዘጋው ጂያን በጣም ነበር የከፋው። ነገሩ በጣም ከባድ እንደሚሆንና ለመደራደር ኃይለኛ ዋጋ ሊጠይቅ እንደሚችል አይነት ስሜት እየተሰማው ነበረ።
ከዛ ደሚር ማን ይደወለልህ? ጂያን ነው እንዲደወለልህ? ቦራን ልታድነው እንደ እያል ነበረ። ዝም ብላ ያልተጠየቀውን ነገር አታውራ ብሎት ነዲም ይሄን ብቻ ብሎት ወጣም። ከዛ ደሚር ወደ ጎን እያየ ብዙ ያስባል። በሌላ በኩል እና አሊያ ኪችን ናቸው ቁርስ እየበሉ። ከድር ባንድ በኩል ህፃኑን ጂያን እያጫወተ ነበረ። ከዛ መሬት ላይ ተኝቶ ራሱን እያነቀ እንዲህ ጂያንን ሲያስቀው ድንገት ሰዳከት መጣች። እንደገመትኩት ነው ልጄ እዛ እስር ቤት ገብቶ ይሰቃያል፣ እናንተ እዚህ ትዝናናላችሁ አይደለ? እናንተ እዚህ ትሳሳቃላችሁ፣ በጣም ያሳዝናል ስትል ነበር። በድንገት ህፃኑ ጂያን ማን የታሰረው እያለ ይጠይቃል። አሊያ ደግሞ ኧረ ወይዘሮ ሰዳከት ዝም በይ ስትል ነበረ። ዝም ብላ እንደሆነ ትናገራለች አሊያ። ከዛ ህፃኑን ጂያን እየወሰዱ ነበር። ጂያን ሲመጣ ሰዳከት ደግሞ ጂያን እያየ ነው ልጄ እዛ ታስሯል፣ ቦራን ወንድም እዛ ታስሯል፣ እነሱ ደግሞ እዚህ ይሳሳቃሉ፣ ቀልድ እየፈጠሩ ይስቃሉ ትሏለች። ማየ እስኪ ዝም በይ እንደዛ አትበይ፣ ቆይ እኔ አሁን ነዲምን መልሱን እየጠበኩኝ ነው፣ እስካሁን ድረስ ምንም ያለው ነገር የለም ይላታል። ደውላ መልሰ ደውል ስትለው ነዲም ራሱ እየደወለ ነበረ። ሄሎ ነዲም እያሉ ነበር። ጂያን ደውለልኝ ነበር አሉ። ደውለልኝ ነበር ትላለ እንዴ? ትላንትና ቶሎ ብዬ አሳውቃለሁ ምናምን ብለኝ እኮ ነበር፣ ጊዜ የለኝም እያልኩ ነበረ። ምንድነው ዝም አልክሳ? ምንድን ነው ቆንጆ ዋጋ ነው ያቀረብኩልህ፣ ምን ነው ዝም አልክ እያሉ ነበር። ጂያን እኔ ድርሻ ምናምን ነገር አልፈልግም እያሉ ነበረ። ድርሻ ካልፈለግ ታዲያ ምንድነው የምትፈልገው አለው። እንዳለ መቆጣጠር ነው የምፈልገው፣ አንተ ጣልቃ እንዳገባ ነው የምፈልገው፣ በራሴ ነገሮችን መቆጣጠር ነው የምፈልገው አለው። እንደዚህ ሲለው ጂያን ብዙ አሰበ። ነገሩ እንደጠበቀው ነበረ። ነዲም ሊያከብድበት እንደሚችል ጠርጥሮ ነበረ። በአንድ በኩል አሊያ ምን እያለ ነው ያለው ትላለች። ሰዳከትን ብትሆን ምንድነው ጂያን ስትለው፣ ከዛ ጂያን ጥሩ እንደዛ እንኳን አይሆንም፣ እንደዛ አይሆንም፣ እንደዛ አይሰራም ሲለው ነበረ። አይ እንደዛ ካልሆነ እኔም ቃሌን አልቀየርማ፣ ታዲያ እኔም ቃሌን አልቀየርም፣ እንግዲህ ያው አሁንም ቢሆን ተመሳይ ነገር እናገራለሁ እያል ነበር። አረ ነው እንዴ? በል እንግዲህ ነዲም አሁን ጆሮን በደንብ አድርገህ ከፍተህ ስማ። ነዲም ይኸውልህ ስማ፣ አንተ ሙሉ ለሙሉ እንድትቆጣጠር አልፈቅድልም፣ ገባ አይደለ? መጀመሪያ ያቀረብኩልህ ዋጋ በጣም ከፍተኛ ነበር፣ ብዙ ነበረ፣ ይገባ ነበረ። ነገር ግን አንተ ካልተገባህ እኔ ምንም ላረጋ አልችልም እያለው ስልኩ ተቋረጠ። እነ ሰዳከት ገብቷቸዋል። ስጠዋ ታዲያ እያለች ሰዳከት ስትናገር እንዴ ማየ ምን እያልሽ ነው ያለሽው? እንዴት ነው ሁሉንም ነገር ጠቅልሎ የሚሰጠው? ሁሉን ነገር ጠቅላለን ከሰጠነው ባዶ እኮ ነው የምንቀረው እያል ነበር። አዎ ማየ ምንድነው ኪስሽ ውስጥ ባዶ ገንዘብ እንዲቀር ነው እንደምትፈልጊው? ኪስሽ ባዶ እንዲሆን እንደምትፈልጊው? ምን ማለት ነው? እኔ የአልቦራ መሪ እስከሆንኩ ድረስ ማንም ሰው ሊቆጣጠሩ አይችልም። በዛ መስመር ላይ አደንዛዥ እጽና መሳሪያ ሊያስገቡ ናቸው። ይሄ እንዲሆን በጭራሽ አልፈቅድም እያላን ነበረ። ከዛ ነጃን ወጡ። ከዛ በኋላ ሰዳከት አሊያ እንግዲህ በመጨረሻም ቦራን ታስሮልሽ ሊቀር ነው ሻማ አብሪ ብላት እየወጣች ነበረ። በተለይ ደግሞ ዛሬ ችሎት እንዳለ ተነግሯቸዋል። በቀጥታ ወደ ፍርድ ቤት እየሄዱ ናቸው። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች ዘውድ ድራማ በዛሬው ዕለት ተመልክተናል። ውድ ተመልካቾች ዘውድ አጓጊው አስገራሚው የቱርክ ድራማውንም ቢሆን በቅጠል ቲቪ የዩቲዩብ ቻናል በዚሁ አቀራረብ ይቀጥላል። ውድ ተመልካቾች በሁለተኛው ቻናላችን በቅመም ስቶሪ ደግሞ የታመሙ አበቦች የሚሰኝ አስገራሚ ደስ የሚል የፍቅር ድራማ ወደ እናንተ ይዤ ቀርባለሁ። በዚሁ በተመሳሳይ አቀራረብ የሚመቻችሁ ሰዎች እዛም እየገባችሁ እንድትከታተሉ በትህትና ጠይቃለሁ። ስውር እጅ የሚሰኘው ድራማ አላለቀም፣ አሁንም ቢሆን ይቀጥላል። ሰዓቱን እየጠበኩኝ ለእናንተ ዘውትር አዳዲስ ክፍሎችን ይዤ ብቅ እላለሁ። ሁልጊዜ በላይካችሁና በኮሜንታችሁ የምታበረታቱኝ ክቡራን የቻናል ቤተሰቦች ከልብ አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።